ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በዛሬው መሰናዷችን እግዚአብሔር አለ ለመኖሩስ ምን ማስረጃ አለ የሚል ሁነኛ መጠይቅን በማንሳት ስለ እግዚአብሔር ህልውና ስነ አመንኩያዊ የሆኑ ነጥቦችን አንደኛ አንቶሎጂካዊ፣ ሁለተኛ ቴዎሎጂካዊ፣ ሶስተኛ ኮስሞሎጂካዊ፣ አራተኛ ግብረገብነታዊ፣ አምስተኛ መጽሐፍ ቅዱሳዊ በሆነ መረጃና መንገድ የመከራከሪያ ነጥቦችን በማቅረብና በመተንተን ርዕሰ ጉዳያችንን በወፍ በረር የምንቃኝ ይሆናል። ለማንኛውም እስከ ዝግጅታችን መቋጫ ድረስ በጥሞና ይከታተሉን። እግዚአብሔር አለ ለመኖሩስ ምን ማስረጃ አለ? በውኑ እግዚአብሔር አለ? ለዚህ የክርክር ሐሳብ ብዙ ትኩረት መሰጠቱ የሚስብ ሆኖ አግኝቼዋለሁ። የቅርብ ጊዜ ጥናት እንደሚያመለክተው ከዓለም ሕዝብ 90% የሚሆነው በእግዚአብሔር ወይም በሌላ አንድ ልዕለ ኃይል ያምናል። እንዲህም ሆኖ ግን የእግዚአብሔርን መኖር የማረጋገጥ ኃላፊነት የወደቀው በእነዚሁ አማኞች ላይ ነው። እንደኔ ግን ሁኔታው የተገላቢጦሽ መሆን ነበረበት። ቢሆንም የእግዚአብሔርን መኖር ማረጋገጥም አለማረጋገጥም አይቻልም። እንዲያውም መጽሐፍ ቅዱስ የእግዚአብሔርን ህልውና በእምነት መቀበል እንዳለብን ይነግረናል። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ዕብራውያን ምዕራፍ 11 ቁጥር 6። የእግዚአብሔር ፍላጎት ቢሆን ኖሮ ህልውናውን ለዓለም ለማረጋገጥ በቀላሉ ወርዶ ይታየን ነበር። ይህን ቢያደርግ ግን እምነት ቦታ ባልኖረው ነበር። ኢየሱስም አንተ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 29። ይሁን እንጂ እግዚአብሔር ለመኖሩ ማስረጃዎች የሉንም ማለት አይደለም። መጽሐፍ ቅዱስ እንደሚያውጀው ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያውጃሉ። ቀን ለሌላውም ቀን ይናገራል፣ ሌሊትም ለሌሊት ዕውቀትን ይገልጣል። ንግግር የለም፣ ቃል የለም፣ ድምፃቸው በጆሮ የሚሰማ አይደለም። ያም ሆኖ ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ይወጣል። መዝሙረ ዳዊት ምዕራፍ 20 ቁጥር 29። ከዋክብትን ስናይ፣ የህዋን ስፋት ስናስብ፣ የተፈጥሮን ተአምራት ስናደንቅ፣ የጀንበርን ጥልቅ ውበት ስናይ፣ ይህ ሁሉ ትዕይንት ወደ ፈጣሪ አምላክ ያመለክታል። ይህ ካልበቃም ስለ እግዚአብሔር መኖር በልባችን ውስጥ ማስረጃ አለ። መክብብ ምዕራፍ 3 ቁጥር 11 እንደሚነግረን በሰዎችም ልብ ዘላለማዊነትን አኖረ ይላል። ከዚህ ሕይወት ውጪ ሌላ፣ ከዚህ ዓለም ውጪ ሌላ እንዳለ በውስጣችን ይሰማናል። ይህንን ስሜት አእምሮአችን ላይቀበለው ይችላል። የእግዚአብሔር ህልውና ግን በእኛ ላይ ይኖራል። እንዲህም ሆኖ ግን እግዚአብሔር መኖሩን የሚክዱ እንዳሉ መጽሐፍ ቅዱስ ያስጠነቅቀናል። ሞኝ በልቡ እግዚአብሔር የለም ይላል። መዝሙረ ዳዊት ምዕራፍ 14 ቁጥር 1። በታሪክ ከሁሉም ባህሎች፣ ስልጣኔዎችና አህጉሮች ከሚኖሩት ሰዎች 98% የሚሆኑት በአንድ ሉዓላዊ ኃይል ያምናሉ። ስለዚህም ይህንን እምነት በሰዎች ዘንድ ያሳደረ የሆነ ነገር ወይም ሰው አለ። ከመጽሐፍ ቅዱሳዊ መረጃ ሌላ ስለ እግዚአብሔር ህልውና ስነ አመንኩያዊ የሆኑ ነጥቦችን ማስቀመጥ ይቻላል። በመጀመሪያ አንቶሎጂካዊ የሆነ መከራከሪያ ማቅረብ ይቻላል።
በጣም ተወዳጅ የሆነው አንቶሎጂካዊ መከራከሪያ የእግዚአብሔርን መኖር ለማረጋገጥ የእግዚአብሔርን ጽንሰ ሐሳብ ይጠቀማል። ሲጀምርም እግዚአብሔርን ከሱ የሚበልጥ ነገር ማሰብ የማይቻለውን በማለት ያስቀምጠዋል። ቀጥሎም መኖር ካለመኖር ስለሚበልጥ ከሁሉም የሚልቅ አካል መኖር አለበት። እግዚአብሔር የለም ካልን ግን እግዚአብሔር ከሁሉም የሚልቅ ሁለንተና አይሆንም ማለት ነው። ይህ ግን የእግዚአብሔርን መግለጫ የሚቃረን ይሆናል። ሁለተኛው የመከራከሪያ ነጥብ ቴዎሎጂካዊ ነው። ይህ መከራከሪያ እንደሚለው ፍጥረት ሁሉ የተዋጣለት የአፈጣጠር ጥበብ ስለሚያሳይ ይህንን ድንቅ ጥበብ የተካነ ፈጣሪ መኖር አለበት። ለምሳሌ ያክል የምንኖርባት ዓለም ከፀሐይ በትንሽ 100 ኪሎ ሜትሮች ብትቀርብ ወይም ብትርቅ ኖሮ ሕይወት ያለው ነገር መኖር ባልቻለ ነበር። በዓለም ሽፋን ያሉ ንጥረ ነገሮች ውህዳቸው በትንሽ ነጥብ ዝቅ ወይም ከፍ ብሎ ቢሆን ኖሮ ሕይወት ያለው ሁሉ ይሞት ነበር። የአንድ የፕሮቲን ውህድ በአጋጣሚ የመፈጠር ዕድሉ ከኢምንት ያነሰ ነው። እንግዲህ አንድ ሴል ደግሞ በሚሊዮን የሚቆጠሩ ውህዶች የተሰራ ነው። ሦስተኛው መከራከሪያ ደግሞ ኮስሞሎጂካዊ ነው። ማንኛውም ክትለት መንስኤ አለው። ጠፈርና በውስጧ ያለው ሁሉ ክትለት ነው። ይህንን ሁሉ ክትለት እንዲፈጠር ያደረገ አካል መኖር አለበት። ስለዚህም ይህንን ክትለት የፈጠረ አንድ የሆነ ያልተፈጠረ ነገር መኖር አለበት። ይህ ያልተፈጠረ ነገር እግዚአብሔር ነው። አራተኛው መከራከሪያ ግብረ ገባዊነት ነው። በታሪክ ውስጥ ያሉ ባህሎች የተለያዩ ሕጎች አሏቸው። ሁሉም ሰው ትክክልና ስህተትን የሚለይበት ስሜት ተሰጥቶታል። መግደል፣ መዋሸት፣ መስረቅና ግብረ ገባዊ ያልሆኑ ሥራዎች በሁሉም የተጸየፉ ናቸው። ታዲያ ይህ ትክክል ከስህተት የመለየት ስሜት ከአንድ ቅዱስ እግዚአብሔር ካልሆነ ከምን መጣ ሊባል ነው። ሆኖም ግን ይህንን ግልጽና የማያወላዳ የእግዚአብሔር ሕልውና ሰዎች እንደሚክዱና በሐሰትም እንደሚያምኑ መጽሐፍ ቅዱስ ይነግረናል። ሮሜ ምዕራፍ 1 ቁጥር 25 እንደሚገልጸው የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡር አመለኩ፣ አገለገሉም። ፈጣሪም ለዘላለም የተመሰገነ ነው። አሜን። ሰዎች በእግዚአብሔር ላለማመን ሰበብ ሊፈልጉ እንደማይችሉ መጽሐፍ ቅዱስ እንዲህ ያውጃል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባሕሪ ይሄውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። ሮሜ ምዕራፍ 1 ቁጥር 20። ሰዎች በእግዚአብሔር የማያምኑበት ምክንያት ኢሳይንሳዊ ስለሆነ ወይም ማስረጃ ስለሌለ ነው ይላሉ። እውነተኛው ምክንያታቸው ግን አንዴ በእግዚአብሔር ማመን ከጀመሩ በሱ ኃላፊነት እንዳለባቸውና ከሱ ይቅርታ መሻት እንደሚኖርባቸው ስለሚታያቸው ነው። ሮሜ ምዕራፍ 3 ቁጥር 23 እና ሮሜ ምዕራፍ 6 ቁጥር 23ን ልብ ይሏል። እግዚአብሔር ከሌለ ግን የፈለግነውን ብናደርግ ይፈረድብናል የሚል ስጋት አይኖረንም። በዚህ ምክንያት ይመስለኛል የኢቮሉሽን ጽንሰ ሐሳብ በብዙዎቹ የሚታመንበት በእግዚአብሔር ከማመን ሌላ አማራጭ ለማግኘት። እግዚአብሔር አለ፣ ለመኖሩም ሁሉም ያውቀዋል። አንዳንዶቹ እግዚአብሔር እንደሌለ ለማሳመን በኃይለኛው መሟገታቸው ለሕልውናው በቂ ማስረጃ ነው። አንድ የመጨረሻ መከራከሪያ ለማቅረብ ይፈቀድልኝ። እግዚአብሔር እንዳለ እንዴት አውቃለሁ? እግዚአብሔር እንዳለ የማውቀው በየቀኑ ስለማናግረው ነው። በእርግጥ መልሶ ሲናገረኝ ድምፅ አያሰማም። ቢሆንም ግን ሕልውናውና መሪነቱ ይሰማኛል። ፍቅሩ ይታወቀኛል፣ ጸጋውም ይናፍቀኛል።
በሕይወቴ ውስጥ ለተከሰቱት አንዳንድ ነገሮች ካለ እግዚአብሔር በቀር ሌላ ምክንያት ሊኖረኝ አይችልም። እግዚአብሔር በታምራቱ አድኖኛል፣ ሕይወቴንም ቀይሮታል። ስለዚህም ሕልውናውን ማመንና ማመስገን ሲያንሰኝ ነው እላለሁ። እነዚህን ሁሉ ያቀረብኳቸው መከራከሪያዎች በራሳቸው ብቻ ኢአማኙን ለማሳመን በቂ ናቸው አልልም። የኋላ ኋላ የእግዚአብሔርን ሕልውና በእምነት ብቻ መቀበል አለብን። ዕብራውያን ምዕራፍ 11 ቁጥር 6 ልብ ይሏል። በእግዚአብሔር ማመን በጨለማ ላይ መዝለል ማለት አይደለም። በብርሃን በተሞላና 90% የዓለም ሕዝብ ከቆመበት ክፍል ውስጥ መቀላቀል እንጂ። ለዛሬ አበቃው። በመጽሐፍ ቅዱስ ጥያቄዎችና መልሶቻቸው ዙሪያ የሚያተኩረው www.godquestions.org የተሰኘው ድረገጽ እንዳጠናቀረው። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።